ሙልጌታ ከበደ በትናንትናው ዕለት ለአንድ ሳምንት ሕክምና ሲረዳለት ቆይቶ ከዚህ ዓለም በሞት ተለይቷል። ሙልጌታ ከበደ ከደሴ ከፍተኛ 2 ከወሎ ፔፕሲ፣ ቅዱስ ጊዮርጊስ፣ ሰሚት፣ ኮምቦልቻ ጨርቃ ጨርቅ እንዲሁም ኒያላ ሁለቱ በተለይ ኮምቦልቻና ኒያላ በተጫዋችነት ያገለገለበት ነው። ከዛ ባሻገር ደግሞ በኢትዮጵያ ብሔራዊ ቡድን ከ1975 እስከ 88 በተጫዋችነት ያሳለፈ ዕውቅ ኮከብ ተጫዋች ነው። ሙልጌታ ከበደ በተለይ በቅዱስ ጊዮርጊስ ቤት ውስጥ ከ1976 ክረምት ጀምሮ በነበረው ቆይታ ማለት ነው በአሰልጣኝ አስራት ኃይሌ አማካኝነት ነው ከወሎ ኮምቦልቻ ወደ ቅዱስ ጊዮርጊስ የመጣው። በቅዱስ ጊዮርጊስ ቤት ውስጥም 7 የኢትዮጵያ ሻምፒዮና ዋንጫን አንስቷል። በአጠቃላይ ከኢትዮጵያ ሻምፒዮና ውጭ ያሉትን ዋንጫዎች ስንመለከት 14 ዋንጫዎችን ነው ያሳካው። ሙልጌታ ከበደ ወለዮ የሚል ቅጥያ ስያሜም ተሰጥቶታል። በተለይ በኢትዮጵያ ብሔራዊ ቡድን በኢንስትራክተር መንግስቱ ወርቁ ነው ለመጀመሪያ ጊዜም ጥሪ የቀረበለት። የኢትዮጵያ ብሔራዊ ቡድን ለመጀመሪያ ጊዜ የሴካፋን ዋንጫ 1980 ታህሳስ 17 አዲስ አበባ ስቴዲየም ላይ ድሉን ሲያበስር በጣም ትልቅ ሚና ከነበራቸው ተጫዋቾች መካከል አንደኛው ሙልጌታ ከበደ ወለዮ ነው። ሙልጌታ ከበደ ወለዮ ከ1972 እስከ 88 በእግር ኳስ ቆይታው በርካታ ድሎችን ያሳካ ተጫዋች ነው። በተለይ ሙልጌታ ከበደን ሲገልጹት ሜዳ ላይ የነበረውን ብልጠት ከሜዳ ውጪ አልተጠቀመውም የሚል አተያይ ይነሳበታል። ምክንያቱም ሜዳ ላይ ድንቅ ተጫዋች ነው፣ ድንቅ የፊት መስመር ተጫዋች ነው። ነገር ግን ከሜዳ ውጪ ባለው ህይወቱ ግን የሚያገኛትን ነገር ለምስኪኖች በመለገስ እንዲሁም ለሌሎች በመዋል በጎ አድራጎቱ ላቅ ያለ እንደነበረ አይዘነጋም። እሱም ይናገራል። ህዝቤ ሀብቴ ነው፣ ሀብቴ ህዝብ ባይሆን ኖሮ እኔ ምንም ነገር የሌለኝ ደሃ ነኝ፣ ነገር ግን ህዝብ አለኝ፣ የህዝብ ሀብታም ነኝ ሲልም ሐሳቡን ሲናገር አድምጠናል። በእግር ኳስ ቆይታውም የሚያደንቃቸው አሰልጣኞች አሉ። ኢንስትራክተር መንግስቱ ወርቁ፣ አሰልጣኝ አስራት ኃይሌ፣ ካሳሁን ተካ፣ እነዚህ አሰልጣኞችን በልዩነት ያከብራቸዋል። ነገር ግን በርካታ ሐሳቦች ከሙልጌታ ከበደ ጋር ስንመለከት በተጫዋችነት ዘመን ከገብረመድህን ኃይሌ ጋር ተጣምሮ ሲጫወት እጅግ አስፈሪ ጥምረት እንደነበራቸው፣ ከኋላቸው ሰለሞን ቸርኬ የሚባል ድንቅ አማካኝ ነበር። ይህ አማካኝ ከኋላ ኳስ ሲጥልልኝ እጅግ ያስደስተኝ ነበር፣ ከሱ ጋር በመጫወቴ እጅግ እደሰታለሁ ሲልም ሐሳቡን ይናገራል። ሙልጌታ ከበደ በኢትዮጵያ እግር ኳስ ስማቸውን በወርቅ ካልጻፉ ተጫዋቾች መካከል አንደኛው ሙልጌታ ከበደ ነው። ከ13 ዓመት ከአሜሪካን ቆይታ በኋላም ባለፉት 4 ዓመታት ሀገር ውስጥ ነው የነበረው። በነገራችን ላይ ከሀገር ሲወጣም እንደተናገረው ከሆነ በልጅ ህመም ምክንያት ነው እንጂ መውጣት ፈልጌ አይደለም። ሌሎች ተጫዋቾችም መውጣት ፈልገው ሳይሆን የኢኮኖሚ ችግር ስላለባቸው ነው። ያን የኢኮኖሚ ችግራቸውን ለመቅረፍ መፍትሄ ለማግኘት ቤተሰቦቻቸውን ሀገራቸውን ለመጥቀም ነው እንጂ ሀገራቸውን ጠልተው አይደለም። እኔም ያን ያደረኩት ሀገሬን ጠልቼ አይደለም። እኔ እንኳን በልጅ ህመም ምክንያት ነው ከሀገር የወጣው ሲል ሐሳቡን በተደጋጋሚ ጊዜ ሲገልጽ አድምጠናል። ሙልጌታ ከበደ በተለይ ከድሎቹ ጋር ስናነሳ በኢትዮጵያ እግር ኳስ ታሪክ በ81 የኢትዮጵያ ሻምፒዮና እስከሚባልበት 1989 እንዲሁም የኢትዮጵያ ፕሪሚየር ሊግ ተብሎ መጠሪያውን እስካገኘበት 1990 ጀምሮ በአጠቃላይ በ81 ዓመት የኢትዮጵያ እግር ኳስ ታሪክ 3 ጊዜ ኮከብ ጎል አግቢም ኮከብ ተጫዋች ተብሎ የተመረጠ ብቸኛው ተጫዋች ነው ሙልጌታ ከበደ። ያው ሌሎች በርካታ እንደነ ታፈሰ ያሉ ተጫዋቾች 5 ጊዜ ኮከብ ጎል አግቢ ሆነው 1 ጊዜ ኮከብ ተጫዋች ተብለው 6 ጊዜ ይሄንን ቦታ ያገኙአሉ። ነገር ግን 3 ጊዜ በእኩሌታ ማለት ነው ኮከብ ጎል አግቢም ኮከብ ተጫዋች ተብሎ የተመረጠ ብቸኛው ተጫዋች ሙልጌታ ከበደ ነው። በተለይ ከጨዋታ ጊዜው ጋር በተያያዘ አንድ ሐሳብ ያነሳል። እኔ በጣም የምወዳት ግብ ያስቆጠርኩት ሱዳን ላይ ያስቆጠርኳት ጎል ነች። ከመሃል ሜዳ ልክ ጨዋታው እንደተጀመረ ያስቆጠርኳት ጎል ታስደስተኛለች፣ እጅግ አሁንም ትታወሳለች። እንዲሁም በክለብ ደግሞ ቅዱስ ጊዮርጊስ ከአዲስ አበባ ሲጫወቱ ያስቆጠርኩት የኢትዮጵያ ብሔራዊ ቡድን ከኬንያቻቸው ጋር
ያደረገው ጨዋታ ላይ ያስቆጠርኩት ጎል በተለይ ጎል አልገባም ተብሎ በዳኞች ክርክር ሲነሳ መረቡን ይሄው ቀዳውታለች በማለት የተሻረችዋን ጎል እንዲጸድቅ በማድረግም ሙሉጌታ ከበደ ወለየው በትልቅ ትውስታ ይነሳለታል። ቀደም ብዬም አንድ ሐሳብ አንስቼላችኋለሁ ከሙሉጌታ ከበደ በተያያዘ ማለት ነው። በወሎ ኮምቦልቻና በኒያላ ተጫዋችም አሰልጣኝ ሆኖ አሰልጥነዋል። በተለይ በኒያላ ቆይታው ከአሰልጣኝ በአብርሃም መብራቱ ጋር የሰራበት ጊዜ ነው የነበረው። ከአሰልጣኝ አብርሃም መብራቱ ጋር ኒያላ ከንግድ ባንክ ባደረጉት ጨዋታ ይህም ኒያላ ችግር ውስጥ የሚገባበት ነው፣ ወደ ወራጅ ቀጠና የሚገባበት ነው። አሰልጣኝ ስታፍ ውስጥ ገብቶ ከአብርሃም መብራቱ ጋር በሚሰራበት ወቅት ማለት ነው አንድ ተጫዋች ይደክማል። ስለዚህ በዚህ ወቅት ሙሉጌታ ከበደ ይህ ተጫዋች ይቀየር፣ አሰፋ የሚባል ተጫዋች ነው ያለው በወቅቱ ይመስለኛል። ይህ ተጫዋች ይቀየር፣ ትክክል አይደለም፣ ቡድኑን ይጎዳል በማለት ለአብርሃም መብራቱ ጥያቄ ያቀርብለታል። አይ ይህ ተጫዋች ማይነካም የብሔራዊ ቡድን ተጫዋች ነው እንዴት ልንነካው እንችላለን የሚል ሐሳብ አቅርቦለት የሙሉጌታ ከበደ ትክክለኛ የሆነ ሐሳብን ውርቅ ያደረገበትን ሂደት በራሱ አንደበት በተለይ ሊብሮ ላይ በሰጠው ቃለ ምልልስ መግለጹ አይዘነጋም። ይህም አንድ የሚነሳበት በእግር ኳስ ህይወቱ ከሚነሱ ገጠመኞች መካከል አንደኛው ነው። ስለዚህ በሙሉጌታ ከበደ በርካታ ታሪኮችን በርካታ ድሎችን ያጻፈ በጣም አስገራሚ ክሎት የነበረው ተጫዋች ነው። በኢትዮጵያ እግር ኳስም ስማቸውን በወርቅ ብር ካጻፉ ተጫዋቾች መካከል አንደኛው ነው። ሙሉጌታ ከበደ በ59 ዓመቱ በትናንትናው ዕለት እልፈቱ ተሰምቷል። እጅግ የሚያሳዝን ነው። ለአንድ ሳምንት ነው ሕክምና ሲደረግለት የነበረው በተለይ ባለፉት 4 ዓመታት በኋላ ኢትዮጵያ ከመጣ በኋላ በተለያዩ ችግር ውስጥ በተለያየ ውጣ ውረድ ውስጥ የነበረበት ጊዜ እንደነበረ አይዘነጋም። በተለይ አብሮት የተጫወቱ ተጫዋቾች አብሮት የነበሩት በርካታ ሰዎች አመራሮች የሚያደንቁት የሚወዱት ተጫዋች ነው። ነገር ግን ያው ላይመለስ ከዚህ ዓለም በሞት ተለይቶናል። ስራዎቹ ግን የኢትዮጵያ እግር ኳስ እስካለ ድረስ የኢትዮጵያ እግር ኳስ እስከተዘከረ ድረስ ሙሉጌታ ከበደ አሁንም ከፍ ብሎ ስሙ የሚዘከርበት ሁኔታ ከፍ ያለ ነው፣ ሰፊም ነው። ለወዳጅ ዘመዶቹ ለቤተሰቦቹ በአጠቃላይ ለስፖርት ቤተሰቡ ትልቅ ሐዘን ነው። መጽናናትንም እንመኛለን። ሙሉጌታ ከበደ ወለየው